የቀይ ባህር ሰማይ የማን ነው? የአፍሪካ ቀንዱ የሰማይ ላይ ፍጥጫ፣ ኢትዮጵያ ከኤርትራ፣ የባላንጣዎቹ የአየር መከላከል ስርዓት ሐቀኛ ንጽጽር። በምስራቅ አፍሪካ ብሎም በአፍሪካ ቀንድ ቀጠና የጂኦፖለቲካዊ ውጥረቶች በሚንቀለቀሉበት በዚህ ወቅት ኢትዮጵያና ኤርትራ እጅግ ከፍተኛ የአየር ላይ የበላይነትና የትጥቅ ፉክክር ውስጥ ይገኛሉ። ኢትዮጵያ ድንቅ ወታደራዊ ብቃቷን እያሳየች፣ ኤርትራን በአንጻሩ በቆራጥነት ጦሯን እየወለወለች ነው። ታዲያ በዚህ የተጋጋለ ጊዜ የሀገራቱ ድንቅ የአየር ላይ የውጊያና የመከላከል ስርዓቶቻቸው ለብሔራዊ ደህንነታቸው ቁልፍ ምሰሶ ሆኗቸዋል። ሰላም የተወደዳቸው የሰሞነኛ ቤተሰቦች፣ በ2025 የአፍሪካ ቀንድ ሰማይ በድንቅ ቴክኖሎጂዎች ተከቧል። በዘመናዊ ስትራቴጂካዊ አጥቂ መሳሪያዎች ተሞልቷል። ቀንዱን ያንቀጠቀጡ ደግሞ ኢትዮጵያና ኤርትራ ናቸው። በዚህ የአየር ላይ የውጊያ የመከላከያ ብቃት ውድድር ማን የበላይነቱን ይዟል? የኢትዮጵያና የኤርትራ እጅግ ዘመናዊ የአየር ላይ የውጊያ ስርዓቶችስ የትኞቹ ናቸው? ሰሞነኛ ጥንቅቅ ያለ ጥንቅር አለው። አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። የኢትዮጵያ የአየር ላይ የውጊያ ብቃትና ትጥቅ እየዘመነ ያለው ግዙፍ ኃይል። ኢትዮጵያ በቀጠናው ውስጥ ዋነኛ ተዋናይ የሆነችና ተጽዕኖ ፈጣሪ ሀገር ብትሆንም ወደብ አልባ መሆኗ ግን እንቆቅልሽ ሆኖ ከርሟል። ይህንን ወሳኝ ጥያቄዋን ስታነሳ በዚህም በዚያም ጥሩ ያልሆኑ አካሄዶችን ስትመለከት ደግሞ የአየር ላይ የውጊያና የመከላከያ የበላይነትን ለመያዝ ያለመታከት ድንቅ መሳሪያዎችን እያፈላለገችና እያሳደደች በመታጠቅ የአየር መቃወሚያ አቅሟን ወደ አስፈሪ ኃይል መለወጥ ችላለች። በተለየ ሁኔታ ደግሞ የኢትዮጵያ አየር ኃይል በጠንካራ የመከላከያ ዘመናዊ እቅድና ፕሮግራም የተደገፈ ከአዳዲስ ቀጠናዊ ስጋቶች የኢትዮጵያን የአየር ክልል ለመጠበቅ ዘመናዊ የአየር መቃወሚያ ስርዓቶችን የታጠቀ ነው። ከ120 ሚሊዮን በላይ ሕዝብ ያላትና የአየር መቃወሚያ ሲስተሟን በዘመናዊ መንገድ ያበለጸገችው ኢትዮጵያ ታዲያ በግሎባል ፋየር ፓወር የ2025 ኢንዴክስ መሰረት በወታደራዊ ኃይል 52ኛ ደረጃ ላይ ተቀምጣለች። የኢትዮጵያ ጦር የታጠቃቸው ድንቅ የአየር መከላከያ መሳሪያዎች። አንደኛ፣ ፓንትሲር S1 የሚሳኤል መከላከያ ሲስተም። ይህ የአጭርና መካከለኛ ርቀት የአየር መከላከያ ሲስተም በዋናነት እጅግ ወሳኝ የሚባሉ ቦታዎችን እንደ ጦር ሰፈሮችና ጥንቃቄ የሚሹ ቦታዎችን ከጠላት የሚሳኤልና የጀት ጥቃት ይጠብቃል። በቅርቡ የኢትዮጵያን ጦር የተቀላቀለው ይሄ የአየር መከላከያ ጥምር የሚሳኤልና የጥይት አረሮችን የታጠቀ ሲሆን እጅግ ኃይለኛና የማይደፈር አይነት የአየር መከላከያ ነው። የታጠቀው ሚሳኤል እስከ 20 ኪሎ ሜትር ርቀት ያለን ጥቃት ማምከን የሚችል ሲሆን ተተኳሽ ጥይቱ ደግሞ እስከ 4 ኪሎ ሜትር ይጓዛል። ተተኳሹ ወደ ላይ የሚነሳበት ከፍታ ደግሞ እስከ 15 ኪሎ ሜትር ድረስ ይደርሳል። በአንዴ 12 ከመሬት ወደ አየር የሚወነጨፉ ሚሳይሎችንና 30 ሚሜ አውቶማቲክ መድፍ ይታጠቃል። በተለያዩ የውጊያ ተሽከርካሪዎች ላይ ሆኖ ከቦታ ቦታ እየተንቀሳቀሰ መተኮስ የሚችል ነው። የሚታጠቀው የሚሳይል አይነት 57E6 የሚባል ሲሆን በፍጥነት የጠላትን ጥቃት መመከት የሚችልና አደገኛ ለሆኑ በፍጥነት አቅጣጫቸውን ለሚቀይሩ እንደ ድሮን፣ ሄሊኮፕተርና ባለስቲክ ሚሳይሎች አምካኝ መድኃኒት ነው። መድፉ ደግሞ 30 ሚሜ 2A38M የሚሰኝ ሲሆን የመከላከያ ሲስተሙ
ያሉትን አማራጮች ሁሉ ተጠቅሞ በመጨረሻ የሚጠቀመው ሲሆን በደቂቃ 2500 ዙር ይተኩሳል። የተኩስ ርቀቱ 4 ኪሎ ሜትር ሲሆን በዝቅታ ለሚበሩ የጠላት ጥቃቶች ጠቃሚ ያደርገዋል። መልቲ ባንድ ራዳር ሲስተም የሚጠቀም ሲሆን 360 ዲግሪ በንቃት የሚጠብቅ አደገኛ ሴንሰር አለው። ራዳሩ ደግሞ በተመሳሳይ ሰዓት ባንዴ 20 ታርጌቶችን መለየት የሚያስችል ብቃት አለው። ከራዳሩ በተጨማሪ ኤሌክትሮ ኦፕቲካል የሚባል አይነት ጠላትን የመለያ ሲስተም የሚጠቀም ሲሆን ሲስተሙ በአይን የማይታዩ ጨረሮችን በመላክ በምሽት ወይም ብርሃን በሌለበት ጊዜ የሚመጣ ጥቃትን መለየት ያስችላል። በየትኛውም የአየር ሁኔታ ከቀዝቃዛ በረዶ እስከ ሐሩር በረሃ ድረስ ያለምንም እክል ይሰራል። ከዚህ በፊት ሀገረ ኢትዮጵያ ተመሳሳይ የፓንትሲር ወገን የሆነ የሚሳኤል መከላከያ ሲስተም የነበራት ሲሆን ይህ ፓንትሲር S1 ደግሞ ሌላኛው የኤርትራን ጥቃት በተጠንቀቅ የሚከላከል ተጠባቂ ሚሳኤል ሆኗል። ሁለተኛ S300 የሰማዩ ድንቅ ጠባቂ። ይህ ሩሲያ ሰራሽ የረጅም ርቀት የአየር መቃወሚያ ሚሳኤል ከምድር ወደ ሰማይ በመወንጨፍ ኢትዮጵያን ከየትኛውም የአየር ጥቃት ይጠብቃል። አቅሙ እጅግ አስደናቂ ሲሆን እስከ 200 ኪሎ ሜትር ተወንጭፎ የትኛውንም ጥቃት ያከሽፋል። ከብዙ ዓመታት ድርድር በኋላ ኢትዮጵያ ይህንን S300 የአየር መቃወሚያ ከሩሲያ የተረከበች ሲሆን አገሪቱ በአየር መከላከያ ዘርፍ ያላትን አቅም በእጅጉ አሳድጋለች። የአየር መከላከያው እጅግ ኃይለኛ የራዳር ሲስተም ያለው ሲሆን በአንዴ ብዙና የተለያዩ ጥቃቶችን ማነፍነፍ ይችላል። ታዲያ ኢትዮጵያ ይህንን የአየር መከላከያ የምትጠቀመው እጅግ ቁልፍ በሆኑ ቦታዎች ሲሆን እንደ ህዳሴ ግድብና ሌሎች ወሳኝ የአየር ማዘዣ ጣቢያዎች ይገኙበታል። እስከ 200 ኪሎ ሜትር እየተወነጨፈ የጦር አውሮፕላኖችን፣ ባለስቲክ እና ክሩዝ ሚሳይሎችን ማውደም የሚያስችል የተለየ አቅምም አለው። ሶስተኛ ስካይሎክ ጸረ ድሮን መሳሪያ። ኢትዮጵያ በ2020ዎቹ መጀመሪያ አካባቢ የድሮን ጦርነቶችን ቀድማ በመገንዘብ አዲስ አበባን ከድሮን የአየር ላይ ስጋቶች ለመጠበቅ የእስራኤልን ስካይሎክ ጸረ ድሮን ስርዓቶች ታጥቃለች። እነዚህ ድንቅ ስርዓቶች ታዲያ ድሮኖችን ለይተው ያውቃሉ፣ ይከታተላሉ፣ ብሎም በትክክለኛ ውሳኔ ያመክናሉ። በዚህም እያደገ የመጣውን ያልተጠበቀ የጦርነት አደጋና ስጋት ይቀርፋሉ። በተጨማሪም ከቱርክ የመጡ ባይራክታር TB2 ድሮኖችና ከኢራን የተገዙ ሞሃጀር 6 ድሮኖች በጦር መሳሪያ ግምጃ ቤቷ ውስጥ በመኖራቸው ኢትዮጵያ አስተማማኝ አቋም ላይ ትገኛለች። አራተኛ አስገራሚው ሱ-27 የአሜሪካን የጦር ጀቶች ለመገዳደር ታስቦ በቀድሞ ሶቪየት ህብረት በአሁኗ ሩሲያ የተሰራው ይህ የጦር ጀት ለመጀመሪያ ጊዜ ወደ አየር የወጣው ግንቦት 20 1977 ሲሆን ወደ አገልግሎት የገባው ደግሞ በቀዝቃዛው ጦርነት ወቅት በ1985 በሶቪየት አየር ኃይል በኩል ነበር። የኢትዮጵያ የአየር መቃወሚያ ከመሬት ላይ ባሉ ስርዓቶች ብቻ የተገደበ እንዳልሆነ ማሳያ ይሄ ተዋጊ ጀት ነው። እነዚህ በአራተኛ ትውልድ ጀቶች በአር-27 እና አር-73 ሚሳይሎች የታጠቁና ከፍተኛ የአየር ላይ የመከላከል አቅም አላቸው። ይህ የጦር ጀት ርዝመቱ 22 ሜትር ሲሆን የክንፍ ስፋቱ 15 ሜትር ነው። ከፍታው ደግሞ 6 ሜትር። ከፍተኛ ክብደቱ ከሚሸከመው ሚሳኤል ጋር 30,450 ኪሎ ግራም ሲሆን በዚህ ክብደት በከፍተኛ ፍጥነት እንዲወነጨፍ የሚያግዙት ደግሞ ሳተርን AL-31F አፍተር በርኒንግ ቱርቦፋን ኤንጂንስ ተገጥመውለታል። በዚህም ከፍተኛ ፍጥነቱ 2500 ኪሎ ሜትር በሰዓት ሲሆን አንዴ ነዳጅ ተሞልቶ 3530 ኪሎ ሜትር መጓዝ ይችላል። ሱ-27 ፎርዝ ጄኔሬሽን የውጊያ ጀት ሲሆን ልዩ ስሙ ፍላንከር ነው። እጅግ ዘመናዊና ጠንካራ ሲሆን በየትኛውም አውደ ውጊያ በሁሉም አይነት የአየር ጸባይ ላይ መብረር ይችላል። የዚህ ጦር ጀት ዋነኛ ተጠቃሚ ደግሞ ሀገራችን ኢትዮጵያ ናት። በ1998 በነበረው የኢትዮ ኤርትራ ጦርነት ወቅት የኤርትራውን ሚግ-29 ወይንም ፉልክረም የጦር ጀት ፊት ለፊት በመግጠም አደገኛነቱን አሳይቷል። ዘመናዊው ሱ-27 በጊዜው ወደ ኢትዮጵያ አየር ኃይል ሲገባ የተቋሙን ቁመና በእጅጉ አሳድጎታል። ሱ-27 ተዋጊ ጀት ማለት በቀድሞ ሶቪየት ህብረት በአሁኗ ሩሲያ ከሚግ-19፣ 21 እንዲሁም 23 ቀጥሎ የመጣ ዘመናዊ ተዋጊ ጀት ነው። የሩሲያን የአየር የበላይነት የተቆጣጠረው ይህ ዘመናዊ ጀት በወቅቱ የአሜሪካን አየር ኃይል የታጠቃቸውን እንደ F-15 ኢግል ያሉ ዘመናዊ ጀቶችን እንዲገዳደር ታስቦ የተሰራ መሆኑ ይታወቃል።
ሱ-27 ተዋጊ ጀት ኢትዮጵያ ታጥቃ ለውጊያ የተጠቀመችበት በኢትዮ ኤርትራ ጦርነት ጊዜ ነው። በዚያን ጦርነት የኢትዮጵያ አየር ኃይል የኤርትራን አየር እንዲቆጣጠረው ያደረገው ይህ ዘመናዊ ተዋጊ ጀት እንደነበር አይዘነጋም። ምክንያቱም የተዋጊ ጀት ከድምፅ የሚፈጥን ቦምብ ብቻ ሳይሆን 8 ያክል ከአየር ወደ አየር የሚተኮሱ የሩቅና የመካከለኛ ርቀት ሚሳኤሎችን የሚታጠቅ እጅግ የተራቀቀ ዘመናዊ ተዋጊ ጀት ነው። የተጠናከረ የአየር መከላከያ ያለው ኃይልም በቀላሉ ኢላማ ሊያደርገው የማይችል ተዋጊ ጀት ነው። ይህ ተዋጊ ጀት በአብዛኛው ሊመታ የሚችለው መሬት ላይ በሚተከሉ ወይም በትከሻ ላይ ሊተኮሱ በሚችሉ ያውም በሙቀት በሚመሩ የጀት ኢንጂን ሙቀት አነፍናፊ ሚሳኤሎች ነው። የኤርትራ የአየር መከላከያና መቃወሚያ መሳሪያዎች። ሀገረ ኤርትራ በጠቅላላ ወደ 3.7 ሚሊዮን ሕዝብ ያላት ሀገር ስትሆን በዓለም አቀፍ ደረጃ በወታደራዊ ጥንካሬና አቅም 120ኛ ደረጃ ላይ ትገኛለች። ምንም እንኳን ዋና የሕዝብ ቁጥሯ ብሎም የኢኮኖሚ ሁኔታዋ ዝቅ ያለ ቢሆንም ድንቅ የአየር መቃወሚያ አቅሟን ከማሳደግ ወደ ኋላ አላለችም። በ1987 የተቋቋመው የኤርትራ አየር ኃይል ለብዙ ዓመታት ሀገሪቱ ከዓለም የተነጠለች ብትሆንም ከጥቂት ወዳጅ ሀገሮቿ አስፈላጊ የሆነ ትጥቆችን ታጥቃለች። በኤርትራ የጦር መሳሪያ ግምጃ ቤት ውስጥ የሚገኙ ቁልፍ ትጥቆች፣ አንደኛ ሚግ 29 ተዋጊ ጀት። ይህ የኤርትራ የጦር ጀት 6 ሚሳኤሎችን የሚታጠቅ ዘመናዊ የሚሳኤል ዲዛይን ያለው እጅግ የላቀ የመወንጨፍ ብቃትና ቀላል ክብደት ያለው እንዲሁም በቀላሉ መተጣጠፍ የሚችል ነው። እጅግ ዘመናዊ ባለጨረር የመከታተያ ሲስተም ያለው ሲሆን እንደ ሁለተኛ ሴንሰር ያገለግለዋል። ይህ የመቆጣጠሪያ ሲስተም ታዲያ ጀቶቹ በውጊያና በበረራ ጊዜ ያለ ራዳር እገዛ በራሱ ሁኔታውንና አካባቢውን መረዳት እንዲችል ያደርገዋል። ሚግ 29 ቀላልና አየር በአየር ውጊያ ለማካሄድ ምቹ ሲሆን ለየት የሚያደርገው ዋነኛው ነገር ደግሞ የአብራሪው ሄልሜት ዘመናዊና ለአብራሪው ሙሉ እይታ የሚሰጠው ነው። ሚግ 29 ተወርዋሪ ጀት በተዋጊ ጀቶች ታሪክ የኃይልና ጥንካሬ መለያ እንዲሁም የዘመናዊ ኢንጂነሪንግ ማሳያ ነው። ርዝመቱ 18 ሜትር ሲሆን የክንፍ ስፋቱ 12 ሜትር ነው። ከመሬት ያለው ከፍታ 5 ሜትር ሲሆን 18000 ኪሎ ግራም ይመዝናል። በሰዓት 2400 ኪሎ ሜትር የሚጓዝ ሲሆን በአንድ የነዳጅ ሙሌት ብቻ 1430 ኪሎ ሜትር ይበራል። ልዩ ስሙ ፉልክረም ሲሆን ለመጀመሪያ ጊዜ ወደ አየር የወጣው በ1977 ነው። በቀድሞዋ ሶቪየት ህብረት የኔቶ ተዋጊ ጀቶችን ማለትም ኤፍ-16 እና ኤፍ-15 ተሻሽሎ በላቀ አቅም የተሰራ ሲሆን በ1983 በቀጥታ ወደ ውጊያ አገልግሎት ገብቷል። ይህ ዘመናዊና ጠንካራ ተዋጊ ጀት በቀድሞ የሶቪየት ጦር በአሁኑ የሩሲያ መከላከያ ጦር ውስጥ የታወቀና የተወደደ ነው። 2 ዘመናዊ ኢንጂን የተገጠመለት ስለሆነ ደግሞ ተወዳዳሪ የሌለውና የላቀ ፍጥነትን አጎናጽፎታል። አስቸጋሪ የአየር ላይ ውጊያ አደገኛ የጥቃት ተልዕኮ ሳይበግረው ከአየር ወደ አየርና ከአየር ወደ መሬት የሚወነጨፍ አደገኛ ሚሳኤል ታጥቆ በጠላት አየር ክልል የሚወረወር አደገኛ የጦር ጀት ነው። በውጊያ ጊዜ ለአብራሪዎች ምቹ ሲሆን የተገጠመለት የግንኙነት መሳሪያና ዘመናዊ የኤሌክትሮኒክ የጥቃት ማሳወቂያው ተመራጭ ያደርገዋል። ሁለተኛ ኤስ-125 የአየር መቃወሚያ ስርዓቶች። ኤርትራ የሶቪየት ዘመን ኤስ-125 ኤስኤኤም የአየር መቃወሚያ ስርዓቶችን የታጠቀች ሲሆን እነዚህ የመካከለኛ ርቀት የአየር መቃወሚያ እስከ 25 ኪሎ ሜትር ርቀት ድረስ ጥንቅቅ ያለ ጥቃትን መፈጸም ይችላሉ። ምንም እንኳን ከኢትዮጵያ ዘመናዊ የአየር መቃወሚያ ስርዓቶች ያነሱ ቢሆኑም ኤርትራ እነዚህ መሳሪያዎች አሁንም ስራ ላይ ታውላቸዋለች። የአየር መቃወሚያዎቹ እንደ አስመራና ምጽዋ ያሉ ቁልፍ ቦታዎች ለመጠበቅ ስትራቴጂካዊ በሆነ መንገድ ተቀምጠዋል። በእርግጥ የኤርትራ ተራራማ የመሬት አቀማመጥ የራዳር ሽፋን ላይ ከፍተኛ ችግር ስለሚፈጥር በአካባቢያዊ መከላከያዎች ላይ ትኩረት እንድታደርግ ያደርጋታል። ሶስተኛ ማንፓድስ ጸረ አውሮፕላን መድፍ። የኤርትራ ጦር ከመሬት ላይ እየተነሱ የሚያጠቁ የአየር መከላከያዎችን ማለትም እንደ 9K32 ስትሬላ 2 እና 9K310 ኢግል 1 ያሉ በእጅ የሚንቀሳቀሱ የአየር መከላከያ ስርዓቶችን ወይንም ማንፓድስ መጠቀም ከጀመረ ቆይቷል። እነዚህ የአየር መከላከያዎች ታዲያ እስከ 25000 ጫማ ከፍታ ላይ ዝቅ ብለው የሚበሩ ኢላማዎችን የማጥቃት አቅም ያላቸው ናቸው። እነዚህ ድንቅ የመከላከያ ስርዓቶች ከጸረ አውሮፕላን መድፍ ጋር ተዳምረው በዝቅተኛ ወጪ ተለዋዋጭና አስተማማኝ ብሎም አዋጭ የመከላከያ አገልግሎት ይሰጣሉ። ሆኖም ግን እንደ ኢትዮጵያዎቹ ባይራክታር TB2 ድሮኖች ባሉ ዘመናዊ አጥቂዎች ላይ ውጤታማነታቸው አጠያያቂ ነው።
አራተኛ ሱ-25 የጥቃት አውሮፕላኖች። የኤርትራ 8 ሱ-25 ተዋጊዎች በ2000 ዓ.ም ከጆርጂያ የተገዙ ሲሆን በዋናነት የመሬት ላይ ጥቃት ለመፈጸም ተመራጭ ናቸው። በተጨማሪም ደግሞ ዝቅ ብለው የሚበሩ ስጋቶችን በማጥቃት የኤርትራን የአየር መቃወሚያዎች ይደግፋሉ። ሀገሪቱ እንደ ሀገር ወሳኝ ትጥቆችን የምትታጠቅና ኋላ ቀር ከመሆኗ በተጨማሪ እነዚህ ተዋጊ ጀቶች ከአየር ወደ አየር የማጥቃት አቅማቸው ዝቅተኛ ብሎም በአየር ላይ ያሉ ስጋቶችን ለመመከት ከሚግ 29ኞች ያነሰ ብቃት ያላቸው ናቸው። የተወደዳችሁ የሰሞነኛ ቤተሰቦች የሁለቱን ሀገራት የአየር መከላከያ ሲስተሞችና ትጥቆች አስቃኝተናችኋል። በመጨረሻም ማን የበለጠ እንደታጠቀና የማን ዘመናዊ እንደሆነ ፍርዱን ለእናንተ እንተዋለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ከኢትዮጵያና ከኤርትራ በትጥቅ ይበልጣል የምትሉትን ኮመንት ላይ አስቀምጡልን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪን ላይ ባለው ስልክ አሁኑኑ ደውላችሁ መመስገር ትችላላችሁ።